ላውራችሁ ከካም ወረኛ ጥቅሜ የለሽ ቸግሮ ስደውል ግዴ የለሽ አንተን ለማማት ለሚሰበሰቡ ከፈለጉ አሁን ገደል ይግቡ እነዚህ ልጋጋም ልጋጋ የት ናችሁ የአባቴ ዘመዶች ላጠቅሙኝ እናንተ ልጋጎች ላልገባች ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እንኳን አደረሳችሁ ለፍስርዬ ያቡጭ ቀን ባይቀርም እንዴት ናችሁ? ደህና ናችሁ? ዛሬ ስላሉ ልዬ ነው የመጣሁት። እንግዲህ የአባቴን ቤተሰቦች አልወዳቸውም፣ ገንዘብ ብቻ ነው የሚፈልጉት የአባቴ ቤተሰቦች እያለ መጥቷል። በትክክለኛነት የአባት ቤተሰቦች በሁላችንም ታያችሁት፣ እንደ እናት ቤተሰቦች የሚሆን የለም። የአባት ቤተሰቦች አንዳንዶች አሉ፣ ሁሉም አይደሉም። እና የሱ ደግሞ የአባቱ ወንድም አክስት ምናምን አክስቱ ምናምን የሚባሉት የወረዱ አስተሳሰባቸው ራሱ የዘቀጠ ነው ማለት ነው። ስለዚህ ትክክል ነው፣ አትወቃቸው። ገና አላወቃቸውም። አንተ እኮ ታድረሃል ማለት ነው። ገና ያው በቪዲዮ ታያቸዋለህ እንጂ አላወቃቸውም ማለት ነው። ብታውቃቸው የአባት ቤተሰብ ማለት ቀብሮ ጉድጓድ ቀብሮ ምሶ የሚቀብል ነው የአባት ቤተሰብ ብዬ ነው የማስበው በእኔ በኩል ማለት ነው። ስለዚህ ሉልዬም ይሄንን እያስተላለፈ ነው ያለው እና የአባቴ ቤተሰቦች ምን ነው ባላወቅኳቸው እያላቸው ነው። አይዞ አታውቃቸውም። እናትህ ወይ ይዛ ጭልጥ ትላለች ወደ አንዱ ሀገር ማለት ነው። አንተ እነሱን ማወቅ አይጠበቅብህም። እነሱን ማወቅም አለማወቅም አይጠበቅብህም ብለን እናስባለን ማለት ነው። ሁሉም አሁን ይሄኛው ማለት ነው ይሄኛው አተራው ሰውዬ ማለት ነው። እሱ አሁን የራሱን ልጅ በቅፎ አስቀምጦ እኔ እኮ አንዳንዴ እንዲሁ በእኔ ይደርሳል የማይሉት ነገር ዳኒም ብኮን እኮ በአንተ የሚደርስብህ ነገር ሊመጡ ይችላሉ። አንተም እኮ ይሄን ነገር ሊያጋጥምህ ይችላል። አንተኛውም ቢሆን እንደዛው። ያችኛዋማ መቼም ያው ስራ ፈት ሆናለች። ልጆቿን ለቤተሰቦቿ ሰጥታ ችግር የለባትም ማለት ነው። ግን እናንተ አሁን ሄልሚላ ጋር ሄደ፣ ከሄልሚላ ጋር ቀለበቱን አደረገላት ምናምን። ሄልሚላ ግን እኔ ለሄልሚላ የምመክራት ምክር ግማሾቻችሁ አሁን አብሮ መሆናቸውን ወይም ይቅርታ በነሩታ እልህ ተነሳስቶ ይቅርታ አድርጎላት አብሮ ሊሆኑ ይችላሉ። ግን ባል አይሆናትም አብርሃም። አንድ ሳምንት ወይ አንድ ወር ነው አብሮ ፍቅራቸው የሚንተለብሉት ማለት ነው። እንደው ታያላችሁ ቆልጦ አብርሃም ከሄልሚላ ጋር ህይወቱን ይኖራል ብላችሁ የምትሉ ልጆች ውሸት ነው። አሁን ዛሬ ሊሆን ይችላል። በሰሞኑ እንግዲህ ቀለበቱን ሊመልስላን ነው ያወለቀውን ቀለበት ምናምን እየተባለ እየተወራ ነው። ግን ቢመልስም ሄርሚላ እንደቆለጠች እኔ ደና ቤተሰብና ደና እንትን ጓደኛ ቢኖራት ማለት ነው እንደቆለጠች ራሷን አሳምና ራሷን አስተካክራ እሷ እኮ ስንት ፈላጊ ያላት ልጅ ነች። እሷ እኮ በጣም እኔ እንጃ። እኔ ግማሾቻችሁ ወዴት አስባችሁት እንደሆነ እንጃ እንጂ ሄርሚላ ብዙ ፈላጊ ያላት ከሱ የበለጠ ምን እንዳስነካት አይታወቅም እንጂ አብርሃም ከሱ የበለጠ ሰው የምታገኝ ነች። አሁን ሁለተኛ ቻናሉ እስከሚያድግ ድረስ መልሳ ይቅርታ ታደርግለትና እንትን ይላሉ። ለምንድን ነው ቆይ ይሄኛው ቻናሏት እንትን አለባት ተደረገባት ምናምን ይባላል፣ ግን ይሰራል። ምንድን ነው የተደረገባት? አለ ምንም የሆነ ነገር የለውም። እሱ አሁንም ሁለተኛ ቻናል የከፈተችው ለቢዝነስ ነው፣ ምንም እንትን የለም። እና እናንተ ሁለተኛ ቻናልን እንደዚህ ታበላሸችባት፣ የሩታ እንትኖች እንትን አደረገባት ምናምን እያላችሁ ኧረ ተው እንዲሁ አታያይዙ። እነሱ ስለሚተዋወቁ ነው። አሁን ይሄ ቻናል እስከሚያድግ ድረስ ግዴታ አብርሃም ጋር መስራት ትፈልጋለች። ለምን 1-3 ቪዲዮ ይለቀቅበታል። ታያላችሁ ሰሞኑ እንዴት እንደሚሆን ማለት ነው። በዛሬው ቪዲዮ ማየት ትችላላችሁ። ዛሬ ይቅርታ ብሎ ከቤቷ ይሄዳል ከአቤል ጋር ማለት ነው። ቀለበቱን ይመልስላታል፣ የውሸት ቀለበት ማለት ነው። ከዛ ደግሞ ቪዲዮ ትንሽ ከፍ ሲል ደግሞ ይገለባበጣሉ። ስለዚህ ሩታም አሁን ለብዙ የመለሰችላት መልስ ተይው አብርሃምን ብላ ስልክ ስደውልለት በጭራሽ የኔ ህይወት ተበላሽቶ የሱ ህይወት ሊቃናም ወይ የሄርሚላ ህይወት ሊቃና አይችልም ብላ ነው መልስ የመለሰችለት አሉ። ምንም ቢሆን ሩታ ማለት ነው ወይ ሩታ አግብታ ወይ የራሷ ኑሮ ታልመሰረተች አብርሃም እና ሄርሚላ መቼም አብረው አይሆኑ። መቼም
በምንም ነገር ውጭም ማስወጣት አትችልም፣ የትም መሄድ አይችልም አብርሃም ማለት ነው። ስለዚህ ሉልዬ እንግዲህ በልታ ያባት ዘመድ ምንም አይጠቅም። የኔ ጌታ እውነትህን ነው፣ ትክክል ነው ያልከው። እና ለማንኛውም ዛሬ ፍስልዬ ነች ጦም ነው ያው ቡጭቀው ስማ ወልዶ መንፈስ ቅዱስ እና ሉል እኔ በጣም ነው የሚያሳዝነኝ ማለት ነው። ማለት በዚህ እድሜው የአባት ፍቅር ማግኘት አለበት ሁላችንም። የአባት ፍቅር አንዳንዴ እናት ብቻ ስላላችሁ እናት ትኑር አባትም እኮ የአባትን ፍቅር እኮ እኔ እንጃ። እኔ በበኩሌ አባቴን በጣም ነው የምወደው። ከእናቴ እንደውም አባቴን ነበር የምወዱ። ለምን እንደሆነ በነገራችን ላይ ሴት ልጆች አባታቸውን እንደሚወዱ ታውቃላችሁ። ወንዶችም አንዳንዶቹን ወደ እናታቸው ነው በብዛት የሚያደሩት። እና እኔ ደግሞ አባቴን በጣም እወደዋለሁ። ከአባቴ መለየት አልፈልግም ነበር ብታው በጣም ሁኔ ማለት ነው። እና በጣም እንጃ ሁላችሁም በዚህ ጋር ቤተሰብ ያሆናችሁ ሰዎች እንደውም ወደ ልጁ እንዲመለስ መገፋፋት እንጂ ይህን ያህል ወደ ሄርሜላ እንዲመለስ መገፋፋት ያለባቸው አይመስለኝም። እሷም ለምን ትጎዳለች እንዴ? ኑሮዋን እኮ መኖር ትፈልጋለች። እች ልጅ ወልዳ እኮ ቤተሰቦቿን እኮ ማስደሰት ትፈልጋለች። ካልሆነ ቦታ ገብታ ዛሬ ሄደብኝ ነገ መጣብልኝ፣ ዛሬ ሄደ ነገ መጣ እያለች ከምትኖር ባትገፋፏት ነው የምለው። አሁን ዩቲዩብም ላይ ገብታችሁ ቲክቶክም ላይ ጎበዝ ነሽ ሄርሜላ አብረሽ መልሽ የምትሉ ልጆች ማለት ነው እሷን የሆነ እንትን ውስጥ ባትከቷት። ለእሷ ሀሳቢ ተሆናችሁ ታሁን በኋላ አያስፈልግሽም አብርሃም። እውነቴን ነው የምላችሁ። እኔ በጣም ነው የምታሳዝነኝ። እንግዲህ ለምንድን ነው አይሆናትም? እኔ አብርሃም አሁን አብሯት ቢሆን ራሱ ለትንሽ ጊዜና ለትንሽ ወራት ነው፣ ለአንድ ወር ወይም ለ15 ቀን ወይም ለሳምንት ነው የሚሆናት እንጂ ከዛ ውጭ አብርሃም ጋር ሩታ ሄርሜላ ህይወቷ ይቀጥላል ብዬ አላስብም። ለምን መሰላችሁ? ይህንን ያልኩበት ምክንያት እሱ ከልቡ ሄርሜላን የሚወዳት ቢሆን ኑሮ ፍቅር ስትመጣ አይ እኔ ከሄርሜላ ጋር ነው መሆን የምፈልገው ከልቡ ቢወድ